ሰላም ተማሪዎች እንኳን ደህና መጣችሁ። ይህ የስምንተኛ ክፍል የ2017 የማትስ ጥያቄ ነው። በፊት የሰራናቸው ቪዲዮዎች ላይ በደንብ አይታይም ስላላችሁን በዚህ ቪዲዮ ደግሞ በደንብ እንዲታዩ አድርገን በሁለት ክፍል የምንሰራላችሁ ይሆናል። በ2017 የተፈተኑት ጀስት ከ7ኛ እና ከ8ኛ ክፍል ስለሆነ በ2018 እንዲሁም ወደፊት ለምትፈተኑ ተማሪዎች ስለሚጠቅማችሁ ሁሉንም ጥያቄዎች በደንብ ለመከታተል ሞክሩ። ጥያቄ ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ቪዲዮውን ላይክ በማድረግ እንድጀምሩ በአክብሮት እንጠይቃለን። ጥያቄዎችን በምንሰራበት ጊዜ ጀስት እያብራራን እና ግልጽ እንዲሆንላችሁ አድርገን ስለምንሰራ የተወሰነ ጊዜ ልንወስድ እንችላለን። ምክንያቱም የበፊቱን በ30 ደቂቃ ጨርሰንላችኋል ሙሉ ጥያቄዎች ማለት ነው። እዛ ላይ ፈጠናችሁ ስላላችሁን እዚህ ጋር ቀስ ብለን አንድ ባንድ እያስረዳ እንሄዳለን። Question number 1 ምንድን ነው የሚለን? Which of the following is true about two sets S and T having equal number of element? ሁለት ስብስቦች አሉ S እና T ሁሉም ምን አላቸው? ኢኳል የሆነ ነምበር ኦፍ ኤለመንት አላቸው። ኢኳል ነምበር ኦፍ ኤለመንት እችን መያዝ አለባችሁ። ዘን ትክክል የሆነ የትኛው ነው? ሴት S is equal to ሴት T ይላል። እኩል ናቸው እያለን ነው። ይሄ አይሆንም። ምክንያቱም ኢኳል ሴት እና ኢኩቫለንት ሴት ማለት ዲፈረንሱ ማወቅ አለባችሁ። ኢኩቫለንት ሴት ማለት ነው ሁለት ስብስቦች ኢኳል ነምበር ኦፍ ኤለመንት ሲኖራቸው ምን ይኖር አይመለከተንም፣ ግን ኢኳል ነምበር ኦፍ ኤለመንት ካላቸው ዊ ኮል ዘም ኢኩቫለንት ሴት። ስለዚህ መልሱ ማን ይሆናል? ቢ ይሆናል ማለት ነው። ሳብሴት እና ፕሮፐር ሳብሴት ለማለት በቂ ኢንፎርሜሽን የለንም። ገብታችኋል? በቂ ኢንፎርሜሽን የለንም። ኢኳል ነምበር ኦፍ ኤለመንት ነው የተባለው። ኤስ ኤንድ ቲ አር ኢኳል ሃብ ኢኳል ሴት ቢባል ወይም ኢኳል ናቸው ቢባል ግን ሳብሴት መሆን ይችላል። ፕሮፐር ሳብሴት ግን ላይ አይሆንም ማለት ነው። ፕሮፐር ሳብሴትን ብቻ እናሳያችሁ። ፕሮፐር ሳብሴት ምልክቱ እንደዚህ ነው። ምን ማለት ነው? ቲ ላይ ያለው ኤለመንት አትሊስት ኤስ ላይ ካለው ኤለመንት በአንድ መብለጥ አለበት ስለሚል ማለት ነው። እነዚህም በደንብ መያዝ ይኖርባቸዋል። ከዚህ ጥያቄ አሁን ኢኳል ሴት ምንድን ነው፣ ኢኩቫለንት ሴት ምንድን ነው፣ ሳብሴት ምንድን ነው እና ፕሮፐር ሳብሴት ምንድን ነው የሚለውን መለየት ትችላላችሁ። ሳብሴት ማለት ጀስት እዚህ ጋር ያሉ ኤለመንቶች ሁሉ እዚህ ውስጥ አሉ ነው። ግልጽ ነው። እዚህ ጋር ያሉ ማንኛውም ኤለመንት የት ጋር ውስጥ አለ? ቲ ውስጥ ይኖራል። እንደዛ ከሆነ ሳብሴት እንለዋለን። ፕሮፐር ሳብሴትም ተመሳሳይ ነው። ሳብሴት ሆኖ ግን ቲ ላይ ያለው ኤለመንት አትሊስት አንድ ሞር መሆን አለበት ወይም መብለጥ አለበት ኤስ ላይ ካለው ነው። ኮንሲደር ዘ ፎሎዊንግ ቬን ዲያግራም ኦፍ ቱ ሴትስ ኤስ ኤንድ ቲ። እዚህ ጋር የተሰጡን ስብስቦች አሉ። ኤስ አለ፣ ቲ አለ። ኢን ቬን ዲያግራም፣ ቬን ዲያግራም ማለት በሰርክል የምንገልጽበት መንገድ አለ። ልክ እንደዚህ ቬን ዲያግራም ይባላል። Based on the Venn diagram, which of the following is the intersection of the two sets S and T? ኢንተርሴክሽን ምንድን ነው የሚለውን ማወቅ ነው ከዚህ የሚጠበቀው ከእናንተ። ኢንተርሴክሽን ማለት የጋራ የሆነ የጋራ ለምሳሌ ሁለት ሊኖሩ ይችላሉ። ሁለት ስብስቦች ካሉ የእነሱ የጋራ የትኛው ነው ነው። ስለዚህ አሁን እዚህ ጋር የጋራ ሁለት ሰርክሎችን ያቸው ልክ እንደዚህ አለ። ሌላኛው እዚህ ጋር ቲ አለ። ሶ የጋራ ማን ናቸው ያሉ 3 5 እና 9 ናቸው ማለት ነው። 3 5 9። ስለዚህ መልሱ ማን ይሆናል? ኤ ይሆናል ማለት ነው። በዚህ አጋጣሚ አሁን የኤስን ኤለመንት ዘርዝሩ ብትባሉ ማን ይሆናሉ? 3 4 5 7 እና 9 ማለት ነው። የቲ ደግሞ ማን ይኖራል? 2 ያው ብዙ ጊዜ ከትንሹ ጀምራችሁ ጽፉ በሚል ነው ችግር የለውም። 2 8 6 ብላችሁ መጻፍ ይቻላል። 2 3 5 6 8 9። አሁን የነዚህ ኢንተርሴክሽን አሁን ማን ነው ቢባል ማወቅ እንችላለን። የጋራ የሆነው ማለት ነው። እዚህ ጋር የጋራ ማን አለ? 3 አለች፣ እዚህም አለች፣ 5 እዚህም አለች። ሌላ ማን ያለን? 9 ይጋር ማለት ነው። ስለዚህ ኢንተርሴክሽን ማለት ይሄ ነው ማለት ነው። የጋራ የሆነውን ነው የምንወስደው። ሶስተኛ ጥያቄ which of the following is true about the relation between whole number and natural number? በሆል ነምበር እና በናቹራል ነምበር መካከል ያለው ሪሌሽንሺፕ እውነት የሆነ የትኛው ነው? ኤ ኦል ሆል ነምበርስ አር ናቹራል ነምበር። ሁሉም ሆል ነምበሮች ናቹራል ነምበር ናቸው ይለናል። ይሄ አይሆንም። ኦል ናቹራል ነምበር አር ኖት ሆል ነምበር። ይሄ ደግሞ አብዛው ናቹራል ነምበር ማን ውስጥ ይገኛል? ሆል ነምበር ውስጥ ይገኛል። a collection of natural number ኦኬ ኮሌክሽን ኦፍ ናቹራል ነምበር አለ። ዜሮ ስንጨምርበት ሆል ነምበር ይሆናል። ይሄ ጥሩ ነው ማለት ነው። a collection of natural number without zero is whole number. ኮሌክሽን ኦፍ ናቹራል ነምበር አለን አስዩም ዘን ዜሮ ዊዛውት ዜሮ ሲጀምር ዜሮ የለችም ናቹራል ነምበር ላይ። ስለዚህ ይሄ አይሆንም ማለት ነው። ኢን ሾርት ምንድነው የምትይዙ ከዚህ ሆል ነምበር ማለት ምንድነው? ዜሮ አለ 1 2 3 እያለ ይቀጥላል።
ናቹራል ነምበር ሲባል ደግሞ ምንድነው? 1 አለ፣ 2 አለ፣ 3 አለ። ሎክ ሂር እዚህ ጋር አሁን ሆል ነምበር ናቹራል ነምበር አሁን ናቹራል ነምበር ሎክ ሂር ኮሌክሽን ኦፍ ናቹራል ነምበር ኤንድ ዜሮ ናቹራል ነምበር 1 2 3 እያለ ይቀጥላል። እዚህ ጋር ዜሮ ስጨምርበት ምን ይሆናል? ሆል ነምበር ይሆናል ነው። ስለዚህ ትሩ ነው። ሆል ነምበር ዊዛውት ዜሮ ደግሞ ምን ይሰጣቸዋል? ናቹራል ነምበር ይሰጣቸዋል ማለት ነው። አይ ቲንክ ሪሌሽንሺፓችሁን እያወቃችሁ ነው ብዬ ተስፋ አድርጋለሁ። ናቹራል ነምበር ደግሞ ምን ውስጥ አለ? ሆል ነምበር ውስጥ ይገኛል ማለት ነው። ኩዌስችን ነምበር 4 what is the set of numbers consisting of natural number 0 and negative of natural number? ማን ሊሆን ይችላል? ሆል ነምበር ኔጌቲቭ እንደሌለው እናውቃለን። ፖዚቲቭ ኢንቲጀር ፖዚቲቭ ብሎ እዚህ ጋር ኔጌቲቭ ያለው ማለት የለበትም። ናቹራል ነምበር አይሆንም። and the answer will be what? ኢንቲጀር ይሆናል ማለት ነው። what is integer ለሚለው ዲፊኒሽኑ ምንድን ነው? integer is a number or collection of number which contains natural number 0 and negative of natural number. that means integer ብዙ ጊዜ በዜድ ነው ሪፕሬዘንት የሚደረገው። ስለዚህ ምን አለ? ናቹራል ነምበር ይዛል አለ 1 2 3 እያለ ይቀጥላል እያለን ነው። ከዛ ዜሮን ይዛል አለኝ፣ ዜሮን ያዘ። ከዛ በኋላ ከዜሮ ደግሞ የናቹራል ነምበር ኔጌቲቭ የዋን ኔጌቲቭ ምንድን ነው? -1 ይሆናል። የሁለት -2 -3 እያለ ይቀጥላል። ስለዚህ this is what? ኢንቲጀር ማለት ነው። ኢንቲጀር ሁለት አይነት ነገር አለው። ፖዚቲቭ ኢንቲጀር እና ኔጌቲቭ ኢንቲጀር የምንለው አለ። ፖዚቲቭ ኢንቲጀር ማለት ከናቹራል ነምበር ጋር እኩል ነው። ያ ማለት 1 2 3 እያለ ነው የሚቀጥለው። ኔጌቲቭ ኢንቲጀር ደግሞ ጀስት -1 -2 -3 እያለ ይቀጥላል ማለት ነው። ስለዚህ እነዚህን መያዝ ትችላላችሁ ማለት ነው። ከዚህ ራሱ ብዙ ነገር ትማራላችሁ። አምስተኛው what is the product of -9 and 7? -9 እና የ7 ፕሮዳክት ማለት ምንድን ነው? ብዜት ማለት ነው። ያ ማለት -9 ታይምስ 7 ማለት ነው። ኔጌቲቭ ታይምስ ኔጌቲቭ ፖዚቲቭ ነው። ኔጌቲቭ ታይምስ ፖዚቲቭ ኔጌቲቭ ነው። ስለዚህ አሁን እነዚህ መልስ አይሆኑም ማለት ነው። ስለዚህ አሁን መልሳችን አሁን ጀስት የመመለስ እድላችን ስንት ሆነለን? 50-50% ሆነ ማለት ነው። አንዳንዴ ብዙ ነገር እያወቃችሁ ስትመጡ ልክ ሚክስ ታደርጉታላችሁ እውቀታችሁን። ለምሳሌ ኔጌቲቭ ሲባዛ በፖዚቲቭ ፖዚቲቭ ኔጌቲቭ እንደሆነ ካወቃችሁ ቀላል ነው ማለት ነው አይደል? ስለዚህ ሁለቱ እንደማይሆኑ ታውቃላችሁ። ከዛ በኋላ ቁጥሮቹ ማባዛት ነው። 9 ሲባዛ በ7 ብታደርጉት -63 ይሆናል ማለት ነው። ስለዚህ መልሱ ይሆናል። ሌላው እዚህ ጋር መያዝ ያለባችሁ ነምበር ኦፍ ፋክተሮች ኢቭን ከሆኑ ፕሮዳክቱ ምንድን ነው የሚሆነው? ፖዚቲቭ ይሆናል። ነምበር ኦፍ ፋክተሮች ኦድ ከሆኑ ፕሮዳክቱ ምን ይሆናል? ኔጌቲቭ ይሆናል። ለምሳሌ አሁን የ10 ፋክተሮች አሉ። ለምሳሌ -2 ታይምስ -5 ብል አይደል? 2 ሲባዛ በ5 ስንት ነው? 10 ሁለት ፋክተሮችን የተጠቀምኩት። ሶ አሁን እዚህ ጋር ሉክ ሂር ማይነስ አለ። ስንት ማይነስ አለ? ሁለት ደግሞ ምንድን ናት? ኢቭን። ስለዚህ ፕሮዳክቱ ምንድን ነው የሚመጣው? ፖዚቲቭ ይመጣል ማለት ነው። እነዚህም በደንብ ያዙ። ለምሳሌ -6 ታይምስ -4 ታይምስ -3 ታይምስ -6 ታይምስ 5 ብባል ፕሮዳክቱ ምን እንደሆነ መጀመሪያ ማወቅ አለባችሁ። አሁን እዚህ ጋር ፕሮዳክቱ ምንድን ነው መሆን ያለበት? 1 2 3 4 አራት ኔጌቲቭ አለ፣ ኢቭን ነው ማለት ነው። ስለዚህ ፕሮዳክቱ ምን መምጣት አለበት? ፖዚቲቭ መምጣት አለበት ማለት ነው። ስለዚህ ኔጌቲቭ ሆነ የተጻፉ ካሉ እነሱን ሪሙቭ ታደርጋላችሁ። ስለዚህ በዚህ መሰረት አይ ቲንክ መስራት ይቻላል። ስድስተኛ ጥያቄ which of the following division has the result equal to -18.25 ይለናል። ስለዚህ አሁን ይሄኛው ጀስት የሚነግረን ምንድን ነው? አንዱ ኔጌቲቭ እና አንዱ ፖዚቲቭ እንደሆነ ነው። ስለዚህ እዚህ ጋር ስታዩት ጀስት ሁሉም ያሟላል። ኔጌቲቭ ፖዚቲቭ ፖዚቲቭ ኔጌቲቭ ኔጌቲቭ ፖዚቲቭ ፖዚቲቭ ኔጌቲቭ። ስለዚህ ሁሉም የመሆን ቻንስ አላቸው ማለት ነው። አሁን እዚህ ጋር ሁለት ሜትድ መጠቀም እንችላለን። አንደኛ 18ን በ5 እያበዛው 18ን በ4 አብዝቼ 18ን በ8 አብዝቼ 18ን በ6 አብዝቼ ቼክ ማድረግ እችላለሁ። አይ ካላችሁ ደግሞ ምንድነው የምታደርጉት? 88ን ለ5 ነው የምታካፍሉት። ከዛ ኔጌቲቭ እንደሆነ ኦልሬዲ እናውቀዋለን። ግራ እንዳትጋቡ ማለት ነው። ማለት አሁን ለምሳሌ 88 ሲካፈል ለ5 ስላለው 8 ሲካፈል ለ5 አንድ ጊዜ 1 ሲባዛ በ5 5 እቀንሳለሁ 3 ይሆናል። ከዛ 8ን አወርዳታለሁ። 38 ሲካፈል ለ5 ደግሞ 7 ጊዜ ይደርሳል። በቃ አቆማለሁ ማለት ነው። 18 ነው እዚህ ጋር። የዚህን ደግሞ በ4 አባዝቼ ቼክ ላድርገው። 18.25 ሲባዛ በ4 4 ሲባዛ በ5 0 2 ጽፋለሁ 20 ስለሆነ ማለት ነው። 4 ሲባዛ በ2 ስንት ነው? 8 ከ2 ጋር ስንት ይሆናል? 10 ይሆናል። 0 ጽፌ አሁንም አንድ አለኝ። 4 ሲባዛ በ8 ስንት ይሆናል?
32 ከአንድ ጋር 33 4 ሲባዛ በአንድ 4 ዘን 73 ይሆናል ማለት ነው። ስለዚህ መልሱ ይሄ ይሆናል ማለት ነው። ወይም ደግሞ 73ን ማካፈል ትችላላችሁ። እንደዚህም 73 ሲካፈል ለ4 7 ሲካፈል ለ4 ስንት ጊዜ ይደርሳል? አንድ ጊዜ። አንድ ሲባዛ በ4 4 ከ7 ላይ 4 ስትቀንሱ ስንት ይሆናል? 3 3 ስለማችል 3 እናወርዳለን። 33 ሲካፈል ለ4 ስንት ጊዜ ይደርሳል? ቲንክ 8 ጊዜ አይደል? 8 ሲባዛ በ4 32 ከዛ እንቀንሳለን 1 ይሆናል። 1 ለ4 ስለማይችል ነጥብ ሰጥና 0 10 ሲካፈል ለ4 ስንት ጊዜ ይደርሳል? 2 ጊዜ። 2 ሲባዛ በ4 8 ትቀንሱታላችሁ። 10 ሲቀንስ 8 ስንት ይሆናል? 2 ነጥብ ኦልሬዲ ስለሰጠን ይሆናል 20 ሲካፈል ለ4 5 ኔጌቲቭ እንደሚሆን እናውቃለን አይደል? አንዱ ፖዚቲቭ አንዱ ኔጌቲቭ ከሆነ ምን ይሆናል ብለናል? ኔጌቲቭ ይሆናል። ይሄኛውን በቃ ቀጥሉበት እናንተ ደግሞ አይደል? ጊዜ ለመቆጠብ እኛ ወደ ኔክስት ስቴፕ እንሂድ። Question number 7 given two natural number a and b አለ when does the ratio a to b is said to be in the simplest form? ሁለት ናቹራል ነምበሮች ኤ እና ቢ ተሰጠውናል። ኤ እና ቢ አሉ። ሬሾ በሶስት አይነት መንገድ መጻፍ እንችላለን ብለናል አይደል? እንደዚህ መጻፍ እንችላለን፣ ኤ ኦቨር ቢ ብለን መጻፍ እንችላለን። ስለዚህ ኤ ቱ ቢ is said to be in simplest form ነው ማለት ከነዚህ ውስጥ የትኛው ነው ነው? simplest form ብዙ ጊዜ ይጠይቃል። ለምሳሌ what is the simplest form of 3 over 6 ይባላል። ከዛ አቃለን ነው የምናስቀምጠው በ3 አንድ እናደርገዋለን፣ በ3 2 ዘን አሁን ከዚህ በኋላ ማቃለል እችላለሁ እንዴ? አልችልም። ስለዚህ 1 over 2 ይሆናል ማለት ነው። the simplest form of 3 over 6 so የትኛው ነው ትክክለኛ ዲፊኒሽን ነው? when the number b is a factor of a number b is a factor of a ይሄ አይሆንም። ምክንያቱም ፋክተር ከሆነ ሲምፕሊፋይ መደረግ ይችላል ማለት ነው። ቢ ደግሞ ምንድን ነው የሚለን? when the common factor of a and b are more than 1 ይሄም አይሆንም። ኮመን ፋክተር ካላቸውማ ማቃለል እንችላለን አይደል? ሲ when the number a is a factor of the number b ይሄም አይሆንም። ፋክተር ከሆነ አሁን ማቃለል ይችላል። ለምሳሌ 3 የ6 ምንድን ናት? ፋክተር ነች። ስለዚህ ማቃለልሁት። ዘን ዲ ላይ ምንድን ነው የሚለው? when the common factor of a and b is only 1 በቃ ትክክለኛው ይሄኛው ነው የሚሆነው። ኮመን ፋክተራቸው ስንት ሲሆን ነው የምናውቀው? አንድ ሲሆን። ለምሳሌ አሁን 3 ኦቨር 12 ለምሳሌ ሌላ ልውሰድሽ 6 ኦቨር 10 ቢሆን አሁን እዚህ ጋር ጀስት ሁሉንም ያቸው when the number b is a factor of a ፋክተር ሲሆን ሳይሆን የሚል ነገር አይደለም። በቃ ኢንሾርት መያዝ ያለባችሁ ኮመን ፋክተራቸው አንድ ከሆነ ምን ላይ ናቸው ማለት ነው ሁለቱ። the ratio in simplest form ተጽፏል እንላለን። ለምሳሌ እዚህ ጋር 6 እና 10 አለ። ኮመን ፋክተር አላቸው በስንት? በሁለት በሁለት። ይሄ በሁለት ስንት ይሆናል? 3 ይሆናል። ይሄ በሁለት 5 ይሆናል። ስለዚህ አሁን 6 10ኛ ማለት 3 5ኛ ማለት ነው። አሁን 3 እና 5ን የሚያካፍል ቁጥር ሌላ ካለ they are not in simplest form ግን አሁን እዚህ ጋር የሚያካፍላቸው አንድ ብቻ ነው። ስለዚህ simplest form ናቸው ማለት ነው። ስለዚህ simplest form ማለት ምን ማለት ነው የሚለውን አንድ መረዳት ትችላላችሁ። ፕላስ ደግሞ simplest form መጻፍ ማለት ምን ማለት ነው የሚለውንም ተረዳችሁ ብዬ ተስፋ አደርጋለሁ። ስምንተኛ ጥያቄ what percent of 300 is equal to 18 የ300 ስንት ፐርሰንት ነው 18 የሚሰጠን ነው? ግልጽ ነው። እዚህ ጋር ካሉት ጀስት ለመምረጥ ትንሽ እንትን ይላል። 54 ያው አይሆንም። 54 ግማት ያው ግማሽ አካባቢ ስለሆነ ማለት ነው እና አጠጋገው ካለ ስለዚህ እንደማይሆን እናውቃለን። ሶ ግን ምንድነው የምናደርገው? ኢን ሾርት what percent of ስለተባለ ለምሳሌ a percent ነው ብለን ብናስብ a over 100 እንልና ሲባዛ በ300 እኩል ነው ስንት መስጠት አለበት? 18 መስጠት አለበት ነው የምንለው። በቃ ይሄ ነው ጀስት የጥያቄው ዋና መንፈሱ ይሄ ነው። ገብታችኋል? what percent of 300 is equal to 18 ማለት 300 በስንት ፐርሰንት ተባዝቶ ነው 18 የሰጠን ነው። ስለዚህ a percent ማለት ደግሞ a over 100 እናደርጋለን። ከዛ እዚህ ጋር 20 በ20 እናጠፋለን። a ሲባዛ በ3 ደግሞ 3a ይሆናል እኩል ነው 18 ዘን ለ3 አካፍላላችሁ a ስንት ይመጣል? 6 ይመጣል ማለት ነው አይደል? ቲንክ እቺ በጣም ቀላል ነች። ዘጠነኛ a person saves 480 ብር from his monthly salary በየወሩ ከሚከፈለው 480 ብሩን እየቆጠበ ነው። ጥሩ ነው። if the person decrease the saving to 300 ብር ኦኬ እንግዲህ ወጪ በዛበትና ወደ 300 ቀነሰው ነው። then what is the percent decrease of the saving percent decrease ስንት ነው ነው አይደል? መቼም ቀንሷል። ስለዚህ አሁን 300 በፊትም አንድ ቪዲዮ ላይ ጠይቃችሁናል። አይ ቲንክ እዚህ ጋር ግልጽ ይሆንላችኋል ብዬ አስባለሁ።
480 ነበር መጀመሪያ የሚቆጥበው፣ አሁን 300 ነው የሚቆጥበው። ምንድነው አሁን ከዚህ የምትረዱት? እየቀነሰ እንደሆነ እየተረዳን ነው። ስለዚህ ፐርሰንት ዲክሪዙ ስንት ነው ነው። ስለዚህ 300 ሲቀነስ 480 ኦቨር 480 እናደርግና ሲባዛ በ100% እናደርገዋለን። ግልጽ ነው። ከዛ በኋላ ይህን ስንቀንስ ምንድነው ፖዘቲቭን ነው እኛ የወሰድነው ጀስት መጨረሻ ፖዘቲቭ ማድረጋችን ስለማይቀር ማለት ነው በበፊት ቪዲዮ። ስለዚህ አሁንም ጀስት ከ300 ላይ 480 ስንቀንስ ምን ይመጣል? ማይነስ ከ480 ላይ 300 እንደመቀነስ ማለት ነው። ከዛ ኔጌቲቭ እናደርገዋለን ኦቨር 480 እናደርግና ሲባዛ በስንት በመቶ እናደርጋለን ማለት ነው። 100%። አንድ ዜሮ በአንድ ዜሮ ይጣፋል። ከዛ በኋላ የማቃለል ስራ እንሰራለን። በስንት እናቃለሁ? በሁለት አይ ቲንክ በሁለት ይቻላል። ይሄንን በሁለት 5 ላድርገው። ይሄን በሁለት ስንት ይሆናል? 24 ይሆናል። አሁን ደግሞ በስንት ላቃለሁ? በ6 አልችልም? እችላለሁ አይደል? ይሄ በ6 ስንት ይሆናል? 4 ይሆናል። ይሄ በ6 3 ይሆናል። ለማ 30 ማለት ነው። አሁን በሁለት እችላለሁ። በሁለት ይሄ በሁለት 15 ይሆናል ማለት ነው። ስለዚህ ምን ይሆናል? 15 ሲባዛ በ5 አደርጋለሁ። 15 ሲባዛ በ5 5 ሲባዛ በ5 25 5 ጽፌ ሁለት አለኝ። 5 ሲባዛ በ1 ስንት ይሆናል? 5 ከ2 ጋር 75። ስለዚህ 75 ኦቨር 2 ማለት ነው። ስለዚህ 75 ለ2 እናካፍለው። 75 ሲካፈል ለ2 ስንት ጊዜ ይደርሳል? 3 ጊዜ። 3 በ2 6 ስትቀንሱት 1 ይሆናል። 5 15 ሲካፈል ለ2 7 7 በ2 14 ነጥብ ሰጥና አንድ ስለሆነ ማነው ጀስት ይገባቸዋል አይደል? ስለዚህ ይሆናል ማለት ነው። ስለዚህ አሁን ማይነስ ነው የሚመጣው። ማይነስ 37.5% ይሆናል። ይሄ ማለት ምን ማለት ነው? ፐርሰንት ዲክሪዝ ኦልሬዲ ከተባላችሁ እየቀነሰ እንደሆነ ስለምናውቅ 37.5 ነው የምናየው። ኢቭን ማይነስ 37.5% ቢል አይሆንም። እንደዚህ ቢል ነው ራሱ እንደው ያው እናንተን ለመሸወድ አይሞክሩም። በእርግጥ 37.5% ብዬ ብጽፈው ኖሮ አሁን ቢ መሆን ይችላል? አይችልም። እሺ ምክንያቱም ኦልሬዲ ምን ተብለናል? ዋት ኢዝ ዘ ፐርሰንት ዲክሪዝ ኦፍ ዘ ሴቪንግ ቁጥሯን ብቻ እንድንጽፍ ነው የተፈለገው። ቁጥሯን ብቻ። ስለዚህ 37.5 የሚለውን ነው የምንይዘው ማለት ነው። አስረኛ ጥያቄ where does the origin located in the Cartesian coordinate system? እቺ በጣም ቀላል ነች። ካርቴዥያን ኮኦርዲኔት ሲስተም ላይ ኦሪጂን ማለት ኦልዌይስ የትኛው ነው? ይሄኛው ነው የሚሆነው። ያ ማለት አሁን ኤክስ ዋይ አክሲስ ድሮ ብታደርጉ ኦሪጂን ማለት ነው ኤክስ አክሲስ እና ዋይ አክሲስ ምን የሚያደርጉበት ነው? የሚቆራረጡበት ነው። ስለዚህ እነሱ ደግሞ የሚቆራረጡት የት ጋር ነው? 0,0 ላይ ነው ማለት ነው። 1,1 ማለት እዚህ አካባቢ ነው። 1,0 ማለት ኤክስ 1 ሲሆን ዋይ 0 እዚህ አካባቢ ነው። 0,1 ማለት ምንድን ነው? ኤክስ 0 ነው፣ ዋይ ደግሞ 1 ነው። እዚህ አካባቢ ትሆናለች ማለት ነው። እቺ 0,1 እነዚህ ነገሮች በደንብ ተረዷቸው። ኳድራንቶችንም ያዟቸው። የትኛው ላይ ነው ሁለቱም ፖዚቲቭ የሚሆኑ ሁለቱም ኔጌቲቭ የሚሆኑ አይነት ጥያቄም ስለሚጠየቅ አይ ቲንክ ይህንም መረዳት ይኖርባቸዋል። 11ኛ ጥያቄ there are 60 students in a class 60 ተማሪዎች አሉ። if the number of girls is 1.5 times the number of boys then what is the number of the boys? so ምንድን ነው የሚያደርገው? አጠቃላይ 60 ተማሪዎች አሉ። ሴቶች እኩል ነው ልበል። is ከተባለ ማስለ እኩል ነው 1.5 ታይምስ ነው የተባሉት የወንዶቹ ማለት ነው። በጣም አሪፍ። ዘንድ ደግሞ ምን አለ? ሴቶች ሲደመሩ ወንዶች አጠቃላይ ስንት ነው ተብለናል? 60 ነው ተብለናል አይደል? ስለዚህ የተጠየቅነው ነምበር ኦፍ ቦይስ ስለሆነ ጂ ሰብስቲቲዩት አደርጋለሁ ማለት ነው። ስለዚህ እዚህ ጋር ስተካ በጂ ቦታ ማን መተካት እችላለሁ? 1.5 ቢ ቦይስ ማለት ነው ሲደመር ቢ እኩል ነው 60 ይሆናል። 1.5 ቢ ሲደመር ቢ ደግሞ ምን ይሆናል? እዚች ጋር ኦልሬዲ አንድ ስላለች 2.5 ቢ ይሆናል እኩል ነው 60 ይሆናል። ዘን ምን አደርጋለሁ? ኦቨር 2.5 ኦቨር 2.5 ይሄ ኦቨር የሚደረገውን እንትን ካላችሁ እንደዚህ ስሩት። ለምሳሌ 2.5 ቢ እኩል ነው 60 ካልኩ በኋላ ቢ እኩል ነው ብዬ መጻፍ እችላለሁ 60 ኦቨር 2.5 አይደል? መብቴ ነው። ምንም ያን ያክል እንትን የለውም። ኦቨር ማድረጉ ይሄኛውን ለማቅለል ማለት ነው። ከዛ ሲባዛ በ10 10ኛ ላብዛው። ለምንድነው በ10 10ኛ ያብዛሁት? ወደ ቁጥር እንዲቀየርልኝ ነው። የተለየ ነገር የለውም። ቢ እኩል ነው ይሆናል 600 ኦቨር 25 ይሆናል ማለት ነው። ከዚህ በኋላ 600ን ለስንት እናካፍላለን? ለ25 እናካፍላለን። 60 ሲካፈል ለ2.5 የሚለው ትንሽ ኮንፊውዝ ያደርጋችኋል። እንደዛ ከምታደርጉ ሁሉንም በ10 አብዝታችሁ
ዴሲማል ፕሌሷን እናስወጣለን። እሷን ካስወጣን በኋላ ግን መስራት እንችላለን። ሶ እዚህ ጋር ላካፍለው 600 ሲካፈል ለስንት? ለ25 60 ሲካፈል ለ25 ሁለት ጊዜ ይደርሳል። ሁለት ሲባዛ በ25 ስንት ነው? 50 አይደል? ስለዚህ እንቀንሳለን 10 ይሆናል። ዜሮን ስናወጣት 100 ይሆናል። ስለዚህ 100 ሲካፈል ለ25 ይሆናል አራት ጊዜ 4 ሲባዛ በ25 100። ስለዚህ ነምበር ኦፍ ቦይስ ወንዶች ስንት ናቸው ማለት ነው? 24 ይሆናሉ ማለት ነው። ሴቶቹ ብትጠየቁ ስንት ይሆናሉ? ጻፉት ኮሜንት ላይ። የወንዶቹ 2.4 ቢሆኑ ሴቶች ተማሪ ብዛት ስንት ይሆናል? መልካም 12ኛ ጥያቄ what is the name of the triangle in whose all sides are unequal in length? ስኬለር ትራያንግል አይደል? ታይፕስ ኦፍ ትራያንግል አሁን ማወቁ እዚህ ጋር ጥቅም አለው ማለት ነው። ኢኩላተራል ትራያንግል ማለት ምን ማለት ነው? all its three sides are what? equal ከሆነ ነው ኢኩላተራል ትራያንግል እንለዋለን። አይሶስለስ ትራያንግል ማለት ደግሞ two sides are equal ሁለት ሳይዶቹ ምን የሆኑ እኩል የሆኑ። ሶስተኛው እንግዲህ አይመለከተንም ማለት ነው። ግን ሁለቱም መሆን አለባቸው፣ እኩል መሆን አለባቸው አይሶስለስ ትራያንግል ለመሆን። ሌላው የትራያንግል ሳይዝ መሆን የሚችሉ የማይችሉ ደግሞ ሌላ ጥያቄ አለ። አይ ቲንክ ሁለተኛው ፐርሜትር ነው የጠየቀው፣ ሌላ ጊዜ እንሰራላችኋለን። ግን አይሶስለስ ትራያንግል ማለት ምንድን ነው የሚለውን ጀስት ያዙት። ሁለቱ ሳይዶች እኩል ከሆኑ we call it አይሶስለስ ትራያንግል እንለዋለን። ሶስቱም ሳይዶች እኩል ከሆኑ ኢኩላተራል ትራያንግል እንለዋለን። ስኬለር ትራያንግል ግን ሶስቱም ሳይዶች ምን ካልሆኑ አንኢኳል ስለሚል እኩል ካልሆኑ ማለት ነው። አኪዩት ትራያንግል ደግሞ የምንለው ምንድን ነው? ሁሉም አንግሎቹ ወይም ኢንቴሪየር አንግሎቹ ምን ሲሆኑ ነው? ምን ሲሆኑ ነው? አኪዩት አንግል። አኪዩት አንግል ማለት ደግሞ ምን ማለት ነው? ዲግሪው ከዜሮ እንደዚህ ሲሆን አይደል? በዜሮ እና በ90 መካከል ሜጀር የሚያደርጉ ከሆነ አኪዩት አንግል ትራያንግል እንለዋለን ማለት ነው። አንዱ 90 ዲግሪ ሜጀር ካደረገ ሌሎቹ አኪዩት አንግል መሆን አለባቸው። አንዱ ግን 90 ዲግሪ ሜጀር ካደረገ ምን እንለዋለን? ራይት አንግል ትራያንግል እንለዋለን ማለት ነው። 13ኛ ጥያቄ question number 13 a triangle has two sides measuring 4 cm and 5 cm ሜጀር ያደርጋል። የሆነ ትራያንግል ጎነ 3 ማለት ነው። ጎነ 3 ማለት ምንድናት ግን በነገራችን ላይ the smallest ፖሊጎን አለ። ከፖሊጎን የመጨረሻዋ ትንሿ ትራያንግል ነች። ምክንያቱም 3 ሳይድ ያላት እሷ ናት። ከዛ ኳድሪላተራል፣ ፔንታጎን፣ ሄክሳጎን እያለ ይቀጥላል። ስለዚህ እሷን ያዙ። ስለዚህ ትራያንግል ማለት 3 ሳይድ ያለው ነው አይደል? ስለዚህ ሁለቱ 4 ሴንቲሜትር፣ አንዱ 4 ሴንቲሜትር፣ አንዱ 5 ሴንቲሜትር ነው ተብለናል። the perimeter of the triangle ፐርሜትር ፒ ተሰጥቶናል 22 ሴንቲሜትር። what is the length of the third side? it is easy አይደል? ስለዚህ ፐርሜትር ማለት የትራያንግል ሶስቱን ሳይዶች መደመር ነው። አንዱ 4 ብንለው፣ አንዱ 5 ብንለው፣ ያኛውን ደግሞ ጀስት ኤም እንበለው እኩል ነው ስንት ነው ተብለናል? 22። ስለዚህ 4 ሲደመር 5 ስንት ነው? 9 ሲደመር ኤም እኩል ነው 22 ይሆናል ማለት ነው። ስለዚህ ኤም ማለት ምንድነው? 22 ሲቀነስ 9 ይሆናል። ኤም ማለት ከ22 ላይ 9 ቀንሱ እስኪ 12 ሲቀነስ 9 አይ ቲንክ 3 13 ይሆናል ማለት ነው። ግልጽ ነው ብዬ ተስፋ አደርጋለሁ። እስካሁን አሁን የከበዳችሁ አለ? እስካሁን ከሰራናችሁ እስኪ የከበዳችሁን ጀስት ኮሜንት ላይ ጻፉልን። ቀጣይ ቪዲዮ ላይ እንሰራላችኋለን። question number 14 what is the circumference of a circle of radius 4 cm? ራዲየሱ አሁን ስንት ነው ተብለናል? 4 cm። አሁን circumference of a circle ምንድነው ፎርሙላው? ሁለት አለው። አንደኛው 2 pi r እንለዋለን። ይሄኛው መቼ ነው የምንጠቀመው? ራዲየስ ከተሰጠን ይችን እንጠቀማለን። ሁለተኛው ደግሞ ምንድነው? ፓይዲ ይባላል። ሰርከምፍራንስ እኮ ነው ፓይዲ። ይሄ ደግሞ ዲያሜትሩ ከተሰጠን ማለት ነው። ስለዚህ ከሁለት አንዱ መጠቀም ትችላላችሁ። አሁን ራዲየሱ ከተሰጠ ዲያሜትሩ ስንት ይሆናል? 8 ይሆናል። ስለዚህ ሰርከምፍራንሱ 8 ፓይዲ ይሆናል ማለት ነው። 8 ፓይ ይሆናል። ዲን ኦልሬዲ ተክተናል። ስለዚህ ሰርከምፍራንስ ማለት ፓይ ታይምስ 8 ይሆናል። 8 ፓይ ሴንቲሜትር፣ ምክንያቱም ሴንቲሜትር ስለሆነ ማለት ነው። ይሄኛውን መጠቀም ትችላላችሁ። ራዲየስ ከተሰጠ ግን ይሄን ተጠቀሙት። እንትን የማይላችሁ ከሆነ 2 ታይምስ ፓይ ታይምስ አር 2 ሲባዛ በ4 8 ፓይ ሴንቲሜትር። ስለዚህ ከሁለት አንዱ መጠቀም ይቻላል። ሰርከምፍራንስ እኩል ነው ፓይ ዲ ወይም ሰርከምፍራንስ እኩል ነው 2 ፓይ አር። 2 ፓይ አር ኦኬ 2 አር ማለት ዲ ስለሆነ ነው። ጀስት የተለየ ነገር ኖሮት አይደለም። 15ኛ ጥያቄ a football field is rectangular with
a length of 100 meter and a width of 50 meter. What is the area of the field? Easy. አሁን ፉትቦል ምንድን ነው? ጀስት ሼፑ ሬክታንጉላር ተብለናል። የምታውቁትም ጀስት ሬክታንግል እንደሆነ ነው አይደል? ዘን ምን ይለናል? ዘ ሌንግዙ ስንት ነው? 100 ሜትር ነው አለ። ዊድዙ ደግሞ ስንት ነው? 50 ነው ተባለ። የተጠየቅነው ምንድን ነው? ኤሪያ ደግሞ ምንድን ነው? ሌንግዝ ታይምስ ዊድዝ። ያ ማለት 100 ታይምስ 50 ይሆናል። ይሄ ማለት ደግሞ ስንት ይሆናል? 5ን ጽፌ ከዛ 3 ዜሮ ጨምርበታለሁ። ዩኒቱ እዚህ ጋር ሜትር ስለሆነ ሜትር ስኩዌር ይሆናል ማለት ነው። ስለዚህ 5000 የሚለውን ይህን እመርጣለሁ። 50 ሲባዛ በ100 5 3 ዜሮ ያለው ማለት ነው። ፐርሜትሩን እስኪ ጻፉልን። What is the perimeter of the field? Football field is rectangular with length እና width ሳይቀየር ፐርሜትሩ ስንት ነው? መልሱን እስኪ ኮሜንት ላይ ጻፉ። ከዛ ትክክል ከሆነ ያው ድጋሚ ላለመጻፍ ላይክ አድርጉለት። አይ ተሳስቷል ካላችሁ ደግሞ የራሳችሁን መጻፍ ትችላላችሁ። Question number 16. In the following figure, PQ is equal to PR. PQ ማለት ይቺ ነች። ከማን ጋር እኩል ናት አለን? ከPR ጋር እኩል ነች ተብለናል። And S is the midpoint of QR. S ማለት ይቺ ደግሞ midpoint ናት ማለት ይሄኛውና ይሄኛው ምንድናቸው እያለኝ ነው? እኩል ናቸው እያለኝ ነው። Which of the following is true about the triangle? Triangle አሁን እዚህ ጋር ስትነበብ ምንድነው? Triangle PQS ከፒ ተነሳ ትራያንግል PQ ላይ መጣ፣ ከዛ S ላይ መጣ። ኤንድ ትራያንግል ማን አለ? ትራያንግል አለና ከፒ ተነሳ ዘን R ላይ መጣ ዘን S ላይ መጣ። ስለዚህ ስለነዚህ ትክክል የሆነ የትኛው ነው ነው የሚለው? አንደኛው QS እኩል ነው SR። በጣም አቀለሉት። ሌላ ነበር ኤክስፔክት ያደረኩት። QS እና QR SR ምንድናቸው? QS እና SR ምንድናቸው? እኩል ናቸው። ሚድ ፖይንት ነው ከተባለ እንደዛ ነው። ለምሳሌ እንደዚህ የሆነ ላይን ቢኖርና ከዚህ እስከዚህ ለምሳሌ አጠቃላይ 10 ነው ቢባል ይቺ M ሚድ ፖይንት ናት ብትባል ይቺ A ብትሆን ይቺ B ብትሆን what is the measure of AM ብላችሁ እንደዚህ ማለት ነው። measure of ለማለት ነው። M ስንት ይሆናል ማለት ነው? 10 አይደለም? ሚድ ፖይንት ማለት እንደዛ ነው። QS እና QR እኩል ናቸው ይላል። QS እና QR QS እና PS QS እና PS በቃ ተውት እናንተ ብቻ እንትን በሉት እንዳልሆኑ ይታወቃል። ሌሎቹ 17ኛ A man has two rectangular garden of equal length and equal width in two different places. Nice. A man has two rectangular garden ሁለት ጋርደኖች አሉት። ስለ ጋርደኖች ግን ተነግረናል። ጋርደንስ ኦፍ ኢኳል ሌንግዝ ኤንድ ኢኳል ዊድዝ እኩል ሌንግዝ እና እኩል ዊድዝ ያላቸው። ለምሳሌ ይሄኛው ኤል ከሆነ ይሄም ኤል ነው፣ ይሄ ደብሊው ከሆነ ይሄ ደብሊው ነው። ዊድዝ ኢን ቱ ዲፈረንት ፕሌስ የተለያየ ቦታ ነው ግን ያሉት፣ ግን ተመሳሳይ ሌንግዝ እና ተመሳሳይ ዊድዝ አላቸው ነው የሚለው። ዘን which of the following is true about the two garden? ስለ ሁለቱ ጋርደኖች ትክክል የሆነ የትኛው ነው ነው? A, they are congruent because they are both rectangular. አይሆንም። ሬክታንጉላር ስለሆኑ ብቻ ነው እንደ ኮንግረንት የሚሆኑት? በፍጹም አይሆንም። They are congruent because their corresponding sides are equal. አይደል? They are congruent because why? Because ለምን? Because their corresponding sides are ምን? እኩል ስለሆኑ። They are not congruent because they are different place. የተለያየ ቦታ ስለሆኑ ኮንግረንት አይሆኑም። They are not congruent because their corresponding sides are equal. They are not congruent because their corresponding sides are equal. ስለዚህ ያው ብዙም እንትን እንድትሉት አልፈልግም፣ ግን መልሱ ማን ነው የሚሆነው? ይሄ ነው የሚሆነው አይደል? ኮንግረንት ማለት ነው ኤግዛክትሊ ኢኳል ማለት ነው። ኤግዛክትሊ ያ ማለት የሆነ ሼፕ አለ፣ ያ ሼፕ ከዛ ሼፕ ኤግዛክትሊ ኢኳል ነው። አሁን እዚህ ጋር ምንም እንትን የለውም። they are congruent because they are both rectangular ስለሆኑ ብቻ ኮንግረንት አይሆኑም ነው አይደል? ሰርክል ስለሆነ ብቻ አሁን ለምሳሌ ሁለት ሰርክል ቢኖራችሁ አሁን እነዚህ ሁለት ሰርክሎች ኮንግረንት ሊሆኑ ይችላሉ እንዴ? ሰርክል ስለሆኑ ብቻ አይሆኑም። ሰርክል ሆነው ኢኳል ዲያሜትር ካላቸው ወይም ሰርክል ሆነው ኢኳል ራዲየስ ወይም ኢኳል ዲያሜትር ካላቸው ግን ሁለቱ ሰርክሎች ምን ይሆናሉ? ኮንግረንት ይሆናሉ። ኮንግረንት ማለት እኩል ይሆናሉ ማለት ነው። አንለስ አዘርዋይስ ግን አይሆኑም። ስለዚህ የዚህ መልስ ማን ይሆናል? ቢ ይሆናል ማለት ነው።
ይህ ፓይ ቻርት ላይ የመጣ ጥያቄ ነው። ጀስት በደንብ ተከታተሉ። 18ኛ ጥያቄ ምንድን ነው የሚለው? ዘ ፓይ ቻርት ሾውስ ዘ ስፖርትስ ዛት 120 ስቱደንትስ ፓርቲሲፔትድ ኢን 120 ተማሪዎች ናቸው አጠቃላይ እየተሳተፉ ያሉት። በምን የሚሳተፉት? በባስኬትቦል የሚሳተፉ አሉ፣ ሶከር የሚጫወቱ አሉ፣ ቴኒስ የሚጫወቱ አሉ፣ ስዊሚንግ አለ። እዚህ ጋር ተሰጥቶናል በፐርሰንት 30%፣ 25፣ 10 እና 35%። እዚህ ጋር ሂንት አለ። ፒ ማለት ሶከር የሚጫወቱት ናቸው። ኪው ስዊሚንግ ናቸው እነዚህ ማለት ነው። አር ምንድን ናቸው? ባስኬትቦል። አሁን እዚህ ጋር ጀስት ስሙ እናንትኑ እንትን እንዳይላችሁ በቃ ይችኛዋን ሂንቷን ማየት አለባቸው። ኤስ ደግሞ ቴኒስ የሚጫወቱ ናቸው ማለት ነው። ስለዚህ ትክክለኛ የሆነውን እንመርጣለን ማለት ነው። ሃው መኒ ስቱደንትስ ፕላይድ ሶከር? ሶከር የሚጫወቱት ምን ያክል ናቸው ነው። ሶከር ደግሞ ፒ ነው። ፒ ደግሞ 35% ነው። ስለዚህ 35 ኦቨር 100 ሲባዛ በስንት? በ120 እናደርጋለን ማለት ነው። ይሄ በዚህ ይጣፋል። ዘን በሁለት ማቃለል እችላለሁ። ይሄ በሁለት 5፣ ይሄ በሁለት 6። ብታቃልሉ ግን ሞር ጥሩ ነው። ይሄ በ5 1፣ ይሄ በ5 7። 7 ሲባዛ በ6 ስንት ነው? 42 አሉ ማለት ነው። እናንተ እስኪ ባስኬትቦል የሚጫወቱ ስንት ናቸው? ባስኬትቦል የሚጫወቱት ምን ያክል ናቸው? እሱን ኮሜንት ሴክሽን ላይ ያስቀምጡልን። ቪዲዮ ሰርተናል። እሱን ቪዲዮ ገብታችሁ ብታዩ ደግሞ ሞር ትጠቀሙበታላችሁ። እዚህ ጋር አጠቃላይ ከተሰጠ በኋላ በፓይ ቻርት ተሰጥቶ ነው የተጠየቅነው። አንዳንዴ ደግሞ ፐርሰንቱን ሊጠየቅ ይችላል። ብዙ አይነት ጥያቄ አለ ፓይ ቻርት ላይ የሚጠየቅ። ስለዚህ ቪዲዮዎችን መለስ ብላችሁ እዩዋቸው። 19ኛ ጥያቄ 2 ጥያቄ ነው የሚቀረን። ዋት ኢዝ ዘ ሚን ኦፍ ዘ ዳታ ነው የሚለን። ጀስት ሚን እንደሰራን ቪዲዮን ላይክ ታደርጋላችሁ ያላደረጋችሁ ካላችሁ፣ ምክንያቱም አታደርጉም ብዙ ተማሪዎች። አሁን ብዙ ተማሪ ካየ በኋላ ጀስት የላይክ ብዛት እና የእይታው ብዛት በጣም ልዩነት አለው። ላይክ ብታደርጉት ያን ያክል የሚጎዳ ነገር የለውም። ዋት ኢዝ ዘ ሚን ኦፍ ዘ ዳታ ይለናል። እዚህ ጋር ሚን አለ። ሚን ምንድን ነው ፎርሙላው? ሚን ማለት ብዙ ጊዜ አቬሬጅ እንደማለት ነው። አቬሬጅ አቬሬጅ ደግሞ እንደዚህ ለምሳሌ ሪፕሬዘንት ብናደርገው ምንድን ነው? እንዴት ነው ካልኩሌት የምናደርገው? ሁሉንም ደምረን ለነምበር ኦፍ ዳታው ነው የምናካፍለው። ሁሉንም ደምረን ለነምበር ኦፍ ዳታ እናካፍላለን። ሚን፣ ሚዲያን፣ ሞድ። አሁን 8ኛ ክፍል ላይ እነዚህ ነገሮች መያዝ አለባቸው። ሚን፣ ሚዲያን፣ ሞድ። ሚን ምንድን ነው? ሚዲያን ምንድን ነው? ሞድ ምንድን ነው? ሚዲያን ማለት መሀል ላይ ያለው ነው፣ ግን አሴንዲንግ ወይም ዲሴንዲንግ ኦርደር ካስቀመጣችሁ በኋላ የምታገኙት ሚዲያን እንለዋለን። ሞድ ማለት ደግሞ በጣም የተደጋገመ ካለ ሞድ እንለዋለን። ከዛ ኖ ሞድ አለ፣ ባይኖ ሞድ አለ፣ ዩኒ ሞድ አለ፣ መልቲ ምናምን ያል ብዙ የምንዘረዝራችሁ አሉ። እነሱንም ሌክቸር ተሰርቷል። እሱን ማየት ትችላላችሁ። ገበታ አካዳሚ ዩቲዩብ ቻናል ሰርች አድርጋችሁ እዛ ጋር መግባትና ማግኘት ትችላላችሁ ማለት ነው። ሚኑን እንፈልግ። ስለዚህ የዚህ ሚናውን እንደምራችኋለን ማለት ነው። ስደምሩ ግን ጊዜ ለመቆጠብ እንዳትሳሳቱ ግን ተጠንቀቁ። ለምሳሌ 2 ሲደመር 12 14 ብዬ ብጽፈው ችግር የለብኝም ብዬ አስባለሁ። 9 ሲደመር 7 ስንት ነው የሚሆነው? መደመር የምችሉ ማለት ነው። 16 ሲደመር ከዛ 8 እና 9 17 ከአራት ጋር መደመር እችላለሁ። ደምረው እሺ ልተውላችሁ ለያው። ከዛ 4 ሲደመር 5 9 ኦቨር እና ስንት ነው ያለኝ? 1 2 3 4 5 6 7 8 ለ8 ነው የማካፍለው ማለት ነው። ከዛ በኋላ እነዚህን እንትን ስንል 14 ሲደመር 16 ስንት ይሆናል? 30 ይሆናል። ይህን ደግሞ ስንደምር ስንት ይሆናል? 17 ሲደመር 9 ስንት ይሆናል? 6 ይሆንና 26 ይሆናል። አይ ቲንክ 56 ይሆንና ኦቨር ስንት? 8 56 ሲካፈል ለ8 ስንት ነው? 7 ጊዜ አይደል? በዚህ መሰረት መስራት ትችላላችሁ። እስኪ እንትኑን ጻፉልን ኮሜንት ሴክሽን ላይ ሚዲያን፣ የዚህን ዳታ ሚዲያን ጻፉልን። ቀላል ነው እንደነገርኳችሁ። ስቴፑ መጀመሪያ አሴንዲንግ ኦርደር አስቀምጡት። ከዛ መሀል ላይ ያለውን ኦድ እና ኢቭን ሲሆኑ ልዩነት አለው። ኦድ ካለ መሀል ላይ ያለውን ነው የምትወስዱ። ጀስት ኢቭን ከሆኑ ግን ትደምሩና መሀል ላይ ያሉትን ምን ታደርጓቸዋላችሁ? ለሁለት አካፍላላችሁ። ለምሳሌ 3 4 6 ቢሆን ሚዲያኑ 4 ነው የሚሆነው። ሌላ ቁጥር ግን ብጨምር ለምሳሌ 8 ብጨምር ሚዲያኑ እነዚህን ደምሬ ለሁለት አካፍላለሁ። 4 ሲደመር 6 10 ሲካፈል ለሁለት 5 ይሆናል ሚዲያኑ ማለት ነው። ኢቭን ሲሆኑና ኦድ ሲሆኑ ማለት ነው። 20ኛ የመጨረሻ ጥያቄ ነው። which of the following is equal to ይለናል። አሶች ቫልዩ ውስጥ ነው የተቀመጠው። ከአሶች ቫልዩ ሲወጣ ማንኛውም ቁጥር ምን ሆኖ ይወጣል ብለናል? ፖዚቲቭ ሆኖ ይወጣል። ስለዚህ -5/3 ማለት 5/3 ይሆናል ማለት ነው። ይህ የ2017 የተፈተኑት የሚኒስትሪ ጥያቄ ነው።
በቀጣይ 20 ጥያቄዎችን እንሰራለን። አይ ቲንክ በደንብ ገብታችኋል ብዬ ተስፋ አድርጋለሁ። በ27 ደቂቃ ገበታ አካዳሚ ላይ ተሰርቷል፣ ግን ፈጠን ምናምን ስላላችሁን አሁን ቀስ ብለን በሁለት ፓርት እየሰራንላችሁ እንገኛለን። ማንኛውንም ጥያቄ እንዲሰራላችሁ የምትፈልጉትን ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ቴሌግራም ቻናል እናስቀምጣለን። እዛ ጋ ጆይን አድርጉ። የ7ኛ እና የ8ኛ ክፍል ብቻውን አለ። እዛ ጋ መጽሐፎችን፣ ወርክሽቶችን እንደዚህ ጥያቄዎችን የሰራናቸውን አሁን ይሄኛውን ወደ ፒዲኤፍ ቀይረንም ስለምንልክ እነዚህን አክሰስ ማድረግ ትችላላችሁ። አብራችሁን ስለቆያችሁ እናመሰግናለን። የዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ለምታውቋቸው ጓደኞቻችሁ ሼር አድርጓቸው። ምክንያቱም ጀስት ምንም እንትን የለውም አይደል? ዲስአድቫንቴጅ የለውም። ስለዚህ እንደዛ አድርጉ። ፓርትሱን በቅርብ እንለቅላችኋለን። ቴሌግራም ቻናላችን ጆይን አድርጉ። ዋን ቱ ዋን ቱቶሪያል የምትፈልጉ ወይም ደግሞ በግሩፕ ማጥናት የምትፈልጉ ካላችሁ ደግሞ ጀስት ቡክ አድርጋችሁ ማጥናት ትችላላችሁ። ማትስን ጀስት ከኛ ጋር ጥንታችሁ አሪፍ ውጤት እንደምትሰሩ እርግጠኞች ነን። ጀነራል ሳይንስ የፊዚክስ ፓርቱን አወጠን የተለያዩ ሞዴል ጥያቄ ሚኒስትሪ የተጠየቁ የፊዚክስ ፓርቱን አወጠን ብቻውን የምንሰራላችሁ ይሆናል። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ